ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምሯል ከዜናዎቹ ጋር ገነት ዘዘው ቆይታ አደርጋለሁ አሁን ቀዳሚው ዳረኳቸው ዜና ተሻገርኩ የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከፊታችን ቅዳሜ ጀምሮ እንደሚካሄድ አስታወቀ ኮሚሽኑ የምክክር መድረኩን ከመጋቢት 27 2017 ዓ.ም ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ እንደሚገኝ በማህበራዊ ትስስር ገጹ ላይ ባወጣው መረጃ አመላክቷል ኮሚሽኑ በክልሉ የወረዳ ማህበረሰብ ክፍሎችና የክልል ባለድርሻ አካላት ለምክክሩ ዝግጅት እንዲያደርጉ ሲያሰባስብ መቆየቱ ይታወሳል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደቡብ ክልል ጋሞ ዞን አርባ ምንጭ ዙሪያ ጸናአ ቀበሌ ውስጥ የንብረት ውድመትና የሰው ህይወት በማጥፋት የተሳተፉ አካላት በህግ እንዲቀርቡ ጠየቀ መጋቢት 19 ቀን 2017 ዓ.ም ከምሽቱ 5 ሰዓት አካባቢ በዘይሴ ወዘቃ ጻናአ ቀበሌ በግለሰብ ቤት ላይ በተፈጸመ የቤት ማቃጠል ጥቃት ቤት ንብረት መውደሙና የሁለት ህፃናት ህይወት ማለፉን ተከትሎ ለማወቅ ችለናል ብሏል በዚህ አሰቃቂ ህገወጥ ድርጅታችን ኢዜማ የተሰማውን ጥልቅ ሐዘን እየገለጸ የክልሉ መንግስት ድርጊቱን የፈጸሙትን አካላት ህጋዊን መንገድ ተከትሎ እንዲያጣራና በድርጊቱ የተሳተፉ አካላትን ለፍርድ እንዲያቀርብ እንጠይቃለን ብሏል ከዚህ አሳፋሪና አስነዋሪ ተግባር ጀርባ ያለ የትኛውም አካል ቢሆን በጋራ ሊወገዝ የሚገባው መሆኑንም ኢዜማ በጽኑ ያምናል ብሏል ወንጀል የፈጸሙ አካላትን ለፍርድ በማቅረብ ሂደት ውስጥ ከዚህ በፊት የተስተዋሉ አይነት የፖለቲካ ልዩነት መሰረት ያደረጉ ንጹሃንን ከአጥፊዎች ያለየ የጅምላ እስርና አፈና እንዳይኖር በህግ አስከባሪ አካላትም ህግና ህግን ብቻ መሰረት አድርገው እንዲሰሩ በአጽንኦት አሳስበዋል ስለሆነም ይህን አሰቃቂ ወንጀል የፈጸሙ አካላት በአስቸኳይ በህግ ፊት እንዲቀርቡ የጸጥታ አካላትም የደረሱበትን ግኝት ደረጃ በደረጃ ለህብረተሰቡ እንዲያሳውቁ የጠየቀ ሲሆን ኢዜማ ጉዳዩን በልዩ ሁኔታ እንደሚከታተል ተጠቁሟል ኢዜማ በተፈጸመው ህገወጥና በጭካኔ የተሞላ አስነዋሪ ተግባር ቤት ንብረታቸውንና ህፃናት ልጆቻቸውን ላጡ ቤተሰቦች ወዳጅ ዘመዶች ሁሉ መጽናናትን እንመኛለን ብሏል የከፍተኛ ትምህርት ተቋማት በፍልሰት ዙሪያ በሳይንሳዊ ምርምሮች የተደገፈ ስራዎችን በማቅረብ ችግሩ እንዲቀረፍ በትኩረት ሊሰራ እንደሚገባ ተጠቆመ ትምህርት ሚኒስቴር ዴዚም እና ሶል ሲቲ የተባሉ ሁለት ዓለም አቀፍ አጋሮች ጋር በትብብር መስራት የሚያስችለውን የመግባቢያ ሰነድ ተፈራርሟል የከፍተኛ ትምህርት ዘርፍ ሚኒስትር ዴኤታ ክቡር አቶ ኮራጦሽኔ በበኩላቸው የከፍተኛ ትምህርት ተቋማት በስደተኝነትና ፍልሰት ዙሪያ ሳይንሳዊ ምርምሮችን በማድረግ ለፖሊሲ ግብዓት የሚሆኑ ሐሳቦችን ሊያመነጭ ይገባል ብለዋል ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በቅርቡ ከተፈራረማቸው ቁልፍ የአፈጻጸም አመላካቾች ውስጥ አንዱ ዩኒቨርሲቲዎች እንደሚገኙበትና ተጨባጭ ሁኔታ ህገወጥ የሰዎች ዝውውርና ህገወጥ ፍልሰትን ለመከላከል ማህበራዊ ኃላፊነት መወጣት እንደሚገኝበትም ተጠቁሟል የትምህርት ሚኒስቴር የምርምርና ማህበረሰብ ጉድኝት ተጠባባቂ መሪ ስራ አስፈጻሚ ዶክተር ሰራዊት ሃንዲሶ በበኩላቸው የፍልሰተኞችና ስደተኞችን ችግር በምርምር ከመፍታት አንፃር ሰፊ ክፍተት መኖሩን አንስተዋል ሶል ሲቲን በመወከል የመግባቢያ ስምምነት የፈረሙት ፕሮፌሰር ሃራልዶ ባውድር በበኩላቸው ትብብሩ በአፍሪካ ቀንድ በኩል የሚደረገውን ፍልሰት በመረዳት በመረጃ ላይ የተመሰረተ ፖሊሲ ለማውጣትና ለችግሩ የተጋለጡ ስደተኞችና ፍልሰተኞችን ለመረዳት እንደሚያስችል ተናግረዋል የጀርመን የውህደትና የፍልሰት ጥናት ማዕከል ሳይንቲፊክ ዳይሬክተር ዶክተር ኖሃ ኬሃ በበኩላቸው ስምምነቱ ተቋማቸው በፍልሰተኞችና ስደተኞች ዙሪያ ከትምህርት ሚኒስቴርና ከዩኒቨርሲቲ የምርምር ተቋማት ጋር በጋራ ለመስራት እንደሚያስችላቸው ተናግረዋል በስምምነቱ ወቅት በፍልሰት ላይ የሚሰሩ የሰባት ዩኒቨርሲቲ የምርምር ምክትል ፕሬዝዳንቶች የፍትህ ሚኒስቴርና ከሌሎች የተውጣጡ ባለድርሻዎች ጭምር ተገኝተዋል
የቆቃ የውሃ ኃይል ማመንጫ ጣቢያ ግድብ በ2017 በጀት ዓመት ኃይል ለማመንጨት የያዘውን እቅድ ለማሳካት የሚያስችል የውሃ መጠን መያዙን ተገለጸ። የጣቢያው ስራ አስኪያጅ አቶ ሞርኮ ኃይሌ እንደገለጹት ከአባ ሳሙኤል ቀጥሎ በ1952 ዓመተ ምህረት ስራ የጀመረው የቆቃ የውሃ ኃይል ኤሌክትሪክ ማመንጫ ጣቢያ ላለፉት 65 ዓመታት አስተማማኝ ኃይል እያመረተ ይገኛል ብለዋል። ማመንጫ ጣቢያው በ2017 በጀት ዓመት 134.9 ጊጋዋት ሰዓት ኃይል ለማምረት አቅዶ በ9 ወራት ውስጥ 119 ጊጋዋት ሰዓት ኃይል ማምረቱን ጠቁመዋል። ከግድቡ የሚለቀቀው ውሃ በህብረተሰቡ ላይ የጎርፍ አደጋ እንዳያደርስ እንዲሁም ከማመንጫው በታችኛው ተፋሰስ ለሚገኙ ሰፋፊ የእርሻ ልማቶች የሚያስፈልገውን የውሃ መጠን ለመልቀቅ በግድቡ የሚገኘው ውሃ በውሃና ኢነርጂ ሚኒስቴርና በአዋሽ ተፋሰስ ክትትልና ቁጥጥር እንደሚደረግበትም ገልጸዋል። አሁን ላይ በግድቡ ያለው የውሃ መጠን ከባህር ጠለል በላይ 1586.68 ሜትር ሲሆን ባለፈው በጀት ተመሳሳይ ወቅት ከባህር ጠለል በላይ 1587.01 ሜትር እንደነበር አውስተዋል። ጣቢያው ከ65 ዓመታት በኋላም ሲገነባ ከተቀመጠለት 110 ጊጋዋት ሰዓት በላይ አማካይ ዓመታዊ የኃይል ምርት እያመረተ መሆኑን ገልጸው ለዚህም የኦፕሬሽንና የጥገና ክፍሉ ሚና ከፍተኛ እንደሆነ ተናግረዋል። ከ25 ዓመት በፊት ከኤሌክትሮ ሜካኒካል ክፍሉ ላይ የመልሶ ግንባታ ስራ መከናወኑን የጠቆሙት አቶ ሞርኮ አሁንም ጣቢያው ረጅም ዓመት ከማገልገሉ ጋር ተያይዞ በተለያዩ ክፍሎች ላይ የመልሶ ግንባታ ስራ እንደሚያስፈልግም አመልክተዋል። የአርቲፊሻል ኢንተለጀንሲ ዘርፍ የመረጃና የሰው ኃይል እጥረቶች ገጥመውታል ተባለ። የኢትዮጵያ አርቲፊሻል ኢንተለጀንሲ ዘርፍ በትምህርት በግብርናና በፋይናንስ ዘርፎች ከፍተኛ አስተዋጽኦ እያደረገ ቢገኝም የመረጃ እጥረትና የሰለጠነ የሰው ኃይል እጥረት ከፍተኛ ፈተናዎች ሆኖብኛል ብሏል። እነዚህን ችግሮች ኢትዮጵያ በፈጣን የቴክኖሎጂ እድገት ውስጥ ሙሉ በሙሉ ተጠቃሚ እንዳትሆንና በዓለም አቀፍ ደረጃ እንዳትወዳደር እንቅፋት መሆኑን ጭምር ተገልጿል። የኢትዮጵያ አርቲፊሻል ኢንተለጀንሲ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቆ ጋቸና በኢትዮጵያ ዓለም አቀፍ የቴክኖሎጂ ኤክስፖ ላይ በሰጡት ጋዜጣዊ መግለጫ ለአርቲፊሻል ኢንተለጀንሲ ስርዓቶች ነዳጅ መሆኑን አጽንኦት ሰጥተዋል። የሚገጥመን ትልቁ ፈተና መረጃን በአግባቡ ማግኘት ነው ያሉ ሲሆን አብዛኛው መረጃ ጥራት የሌለው መሆኑን ጭምር ተናግረዋል። ከዚህ በተጨማሪ በኢትዮጵያ አርቲፊሻል ኢንተለጀንሲ ዘርፍ የሰለጠነ ባለሙያ እጥረት ችግሩን የበለጠ ያባብሰዋል ብለዋል። ችግሩን ለመቅረፍ ኢንስቲትዩቱ አርቲፊሻል ኢንተለጀንሲን በስርዓተ ትምህርት ውስጥ በማካተትና ተማሪዎችን በላቁ ቴክኖሎጂዎች ለማሰልጠን ከከፍተኛ ትምህርት ተቋማት ጋር ተባብሮ እየሰራ መሆኑን አመልክቷል። እንግሊዛዊ ግሪን ሞሽን የተሰኘ ዓለም አቀፍ የመኪና ኪራይ ኩባንያ በኢትዮጵያ ውስጥ ስራውን በይፋ መጀመሩን አስታወቀ። ኩባንያው በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ስራውን የጀመረ ሲሆን ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት እቅድ እንዳለው አስታውቋል። ኩባንያው በኢትዮጵያ ስራ ለመጀመር የ2 ዓመት ድርድር ማድረጉንና በሂደቱ ውስጥም የተለያዩ ተግዳሮቶች እንደገጠሙት ገልጿል። በተለይም ዓለም አቀፍ የንግድ ልምዶችንና የኢትዮጵያ የሕግ ማዕቀፍ ማጣጣም ትልቅ ፈተና እንደነበረበት አስታውቋል። ኩባንያው በኢትዮጵያ ስራ መጀመሩ የውጭ ምንዛሬ እንደሚያስገኝና ለአካባቢው ኢኮኖሚያዊ እድገት አስተዋጽኦ እንደሚያደርግም ይጠበቃል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። የሱዳን ፈጥኖ ደራሽ ኃይል ከካርቱም ለቆ መውጣቱን አዛዡ መሐመድ ሐምዳን ዳጋሎ ለመጀመሪያ ጊዜ አመኑ። ዳጋሎ በሰጡት መግለጫ በርግጥም ከካርቱም ለቀን መውጣታችንን አረጋግጠናል፣ ነገር ግን በጠንካራ ቁርጠኝነት እንመለሳለን ብለዋል። ሄሚቲ በሚል ቅጽል ስማቸው የሚታወቁት ዳጋሎ በቴሌግራም በተሰራጨ የተቀዳ ድምጽ ብሔራዊ ጦሩ ካርቱምን በመቆጣጠሩ የሱዳን ፈጥኖ ደራሽ ኃይል ለቆ መውጣቱን አረጋግጠዋል።
ዳጋሎ በዚህ መግለጫቸው ባለፉት ጥቂት ቀናት ካርቱምን ለቀን ወደ ኦምዱርማን ለመውጣት ተገደናል ብለዋል። ይህም በአመራሩ የተወሰደ ስልታዊና የተቀናጀ ውሳኔ ነበር ያሉ ሲሆን ኃይላቸው የበለጠ ተጠናክሮና በአሸናፊነት ወደ ካርቱም እንደሚመለስ አመልክተዋል። እንደዚያም ሆኖ ግን የብሔራዊ ጦር ይዞታውን ያጠናከረ ወደ ኦምዱርማን የሚያደርገው እንቅስቃሴ ቀጥሎ በማዕከላዊ የከተማዋ ክፍል እየደረሰ እንደሚገኝ ሮይተርስ የዜና ወኪል ዘግቧል። የብሔራዊ ጦሩ አዛዥ ጀነራል ሐምዳን ዳጋሎ ባወጡት መግለጫ ከአርኤስኤፍ ጋር የሚደረግ ድርድር እንደማይኖር ግልጽ አድርገዋል። ሐማስ ለጋዛ ሰርጥ የቀረበውን የተኩስ አቁም ሐሳብ ተቀብያለሁ አለ። የንቅናቄው ኃላፊ ካሊል አልሃያ እስራኤል ስምምነቱን እንደማትጥስ ተስፋ እንዳላቸው ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ከአሜሪካ ጋር በመስማማት በጋዛ የተኩስ አቁም ዙሪያ የራሷን የስምምነት ሐሳብ ለአሸማጋዮቿ ማቅረቧን አስታውቋል። እስራኤል ያቀረበችው ምክረ ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምን ሐሳቦች እንደተካተቱበት የተባለ ነገር የለም። አሜሪካ በጉዳዩ ላይ በይፋ አስተያየት አልሰጠችም። ሁለቱም ወገኖች የመጀመሪያው የተኩስ አቁም ስምምነት ካበቃ በኋላ ሁለተኛው ዙር ስምምነት ላይ መድረስ ሳይችሉ ቀርተዋል። ሐማስ በመጀመሪያው የተኩስ አቁም ምዕራፍ 33 ታጋቾችን ለቋል። በኢራን የሚደገፈው ቡድን አሁንም 59 እስራኤላውያንን በቁጥጥር ስር ያሉ ሲሆን ከነዚህ መካከል ሁሉም በህይወት ይኖራሉ ተብሎ አይታመንም። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ይህን ይመስሉ ነበር። ከዜናዎቹ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶቹ ጋር ሰናይ ጊዜ